አሁንም ቢሆን አዲስ አበባ ውስጥ የቆሸሹ ነገሮች ምናምን ነገር መጽዳት አለባቸው፣ መስተካከል አለባቸው። ኮሪዶሮቹ ምኖቹ መሰራት አለባቸው። ግን ነዋሪዎቻችን ደግሞ ኢኮኖሚያዊ ተጠቃሚ የሚሆንበትን ሁኔታ በዛው በማሰብ ማለት ነው ከአካባቢያቸው ሳይርቁ የዛው ለውጥ ተጠቃሚ የሚሆኑበትን ሁኔታ በማመቻቸት ጭምር መሆን መቻል አለበት። ለወደፊቱ እንደዛ ነው መደረግ መቻል ያለበት። ትናንት ጥቅምት 27 2018 ዓ.ም ከምሽቱ 1 ሰዓት እስከ ምሽቱ 5 ሰዓት ድረስ የአዲስ አበባ ከተማን ስንጎበኝ ነበርና እንግዲህ እስከ ዛሬ ድረስ የተለያዩ የህብረተሰብ ክፍሎች አንዳንድ የአዲስ አበባ ነዋሪዎች ነበር ሲጎበኙ የነበረው። ግን የጎበኙት ከ30 ሀገራት በላይ የተውጣጡ ወደ 88 አካባቢ የሚሆኑ ዜጎች ናቸው። ከላቲን አሜሪካ ጭምር የመጡ ሰዎች ናቸው። በዋይልድ ላይፍ ላይ ከጥቅምት 24 ጀምሮ ስካይላይት ስብሰባ ላይ የቆዩ ሰዎች ናቸው እና እነዚህ ሰዎች ነው ኮሪደሮቻችንን እንዲጎበኙልን ያደረግናቸው። በስማ የሚገርም አድናቆት ነው የነበራቸው። Addis Ababa. How is our development? You like it? Thank you. ዱባይ ናት ወይስ አዲስ አበባ? አንዳንዱ ከዚህ በፊት ያቃታል አዲስ አበባንና ለሁለተኛ ጊዜ ያየዋለ፣ ለሶስተኛ ጊዜ ያየዋለ። ፍሬንች ተናጋሪዎች አሉ። አጠገብ የነበረው ፍሬንች ተናጋሪ ነው፣ ለሌሎችም ያስተረጉምላቸው ነበርና ልማቱን በራሳቸው አንግል የሚመለከቱ ሰዎች አሉ፣ የውጭ ዜጎች አሉና የተዘጋጁላቸው ባሶች በጣም ጽድት ያሉ ናቸው። ሲስተም ተዘርግቶ ነበረ፣ አስተርጓሚዎች በአግባቡ ተዘጋጅተው ነበረ እና የቱሪዝም ኮሚሽን በጣም ተዘጋጅቶ ነበር ወደ ስራ የገባው። አሁን የምትመለከቱልኝ ከቱሪዝም አንጻር ነው። ቱሪስቶችን እንዴት መሳብ እንችላለን ከሚለው አንጻር ነው። ከዚህ አንጻር ስኬታማ ጉብኝት ነው የነበረው። እናም የተለያዩ ቦታ የነበሩትን ስራዎች ምናምን ነገር አሳይተዋቸዋል። ለምሳሌ ሽሮ ሜዳ ስትሄዱ ልቃቂቱን፣ እንደገና ይሄ እንዝርቱን ኤኮቱሪዝም የሚባለው ወይም ደግሞ ፍሬንድሊ የተሰሩ ስራዎች ከአካባቢው ምህዳር ጋር የተያዙ ወይም ደግሞ ከአካባቢው ኢኮኖሚያዊ ጠቀሜታ ጋር ገጽታ ጋር የተያዙ ስራዎች ነበሩ ትናንትና ሲጎበኙ የነበረውና ስናይም የነበረው። ይሄ አሪፍ ነገር ነው። ስለዚህ ሀገራችንን ለሌሎች ሀገራት ስናስጎበኝ የሚሰማው ስሜት ነው አሁን እኔ ጋር ያለው። መጨረሻ ላይ እንደውም ፒያሳ አካባቢ ላይ አራዳ ፓርክ የሚደንሰው ውሃ ምናምን ይሄ እሳት የሚረጨው ምናምን ነገር እሱ ጋር በቃ ሙዚቃ ተከፈተላቸው፣ ቀወጡት። ከዛ የጥላሁን ገሰሰ እናት ሀገር ኢትዮጵያ እያለ ሲዘፍን ዞር ስል አንዱ ተንበርክኳል።